እነዚህን 6 ምልክቶች በህይወታችሁ ያያችሁ ሆነ አላህ Subhanahu Wa Ta'ala በዝምታ የረዳችሁና እናንተ ባይታያችሁ እንኳን በጸጥታ ጉዳያችሁን ያስተናበረላችሁ እንደሆነ ወቁ። السلام عليكم ورحمة الله وبركاته። አንዳንዴ ህይወት ውስጥ ሙሉ በሙሉ እንደተሸነፈን እናስባለን። የቻልነውን ያህል እየሰራን አላህንም ደግመን ደጋግመን እየለመንን እንጥራለን። ነገር ግን ነገራቶች እንዳሰብናቸው አይሆኑም። እናም በዚህ ሰዓት አብዛኞቻችን በቃ አላህ እኔን ረስቶኛል እንላለን። ነገር ግን እውነታው ሌላ ነው። አላሁ Subhanahu Wa Ta'ala በፍጹም ባሮቹን አይረሳም። ይልቁንስ እኛ በጭራሽ በማንገምተው መንገድ በጸጥታ እየረዳን ነው። እናም ዛሬ በዚህ ቪዲዮ አላሁ Subhanahu Wa Ta'ala በዝምታ እየረዳን እንደሆነ የሚያሳዩን 6 ታላላቅ ምልክቶችን እናያለን ኢንሻአላህ። አንደኛውና የመጀመሪያው የዱንያ በሮችን ሁሉ ይዘጋጋብናል። አንዳንዴ የሆነን ግብ ለማሳካት ሁሉንም ነገር እንሞክራለን። ለምሳሌ ስራ ሊሆን ይችላል። እናም እኛ ያንን ስራ ለማግኘት በጣም ቆንጆ ፕሮፖዛል በማስገባት በመናውቀው ሰው በኩል በመሄድ ሰዎችን በቀጥታ በማናገር የቻልነውን ነገር ሁሉ እናደርጋለን። ነገር ግን የዱንያ በሮች ሁሉ ይዘጋጉብናል። እናም እኛ በዛ ሰዓት ለምንድነው ይህ ሁሉ ነገር በእኔ ላይ የሚሆነው? አላህ ግን ለምን ጨከነብኝ እንላለን። ነገር ግን እውነታው የነዛ ሁሉ በሮች መዘጋጋት ለኛ ጉዳት አልነበረም፣ ለአላሁ Subhanahu Wa Ta'ala ጥበቃ እንጂ። አላሁ Subhanahu Wa Ta'ala እኛን ሊረዳን፣ ሊጠብቀን፣ ሊመራን ሲፈልግ ትክክለኛውን በር ብቻ ይከፍትልንና ሌሎች ሁሉንም በሮች ይዘጋቸዋል። እናም እኛ ያኔ እናለቃቅሳለን፣ እናስናለን፣ ይህ ሁሉ ለምን በኔ ላይ እንላለን። ነገር ግን የሆነ ቀን አማራጫተን ወደዛች ወደ ትክክለኛው በር አንገታችንን ያስገባን ቀን የእውነት አላሁ Subhanahu Wa Ta'ala ምን ያህል ቸር እንደሆነ ይገባናል። ማመስገኛ ቃላትም እናጣለን። አላሁ Subhanahu Wa Ta'ala እነዛን በሮች ሲዘጋ ምናልባትም ለዲንም ሆነ ለዱንያችን ከባድ ከሆነ ኪሳራ እየጠበቀን ነበር። ለወደፊታችን እጅግ ያማረ የሆነን እጣ ፈንታ እያስተካከለልንም ጭምር። የነብዩላህ ዩሱፍ አለይሂ ሰላም ታሪክ አስታውሱ። የገዛ ወንድሞቹ ወስደው ጉድጓድ ውስጥ ከተቱት። ከዚያም ሲወጣ እጅግ ርካሽ በሆነ ገንዘብ ባሪያ አድርገው ሸጡት። ነገር ግን ያ ሁሉ ነገር በአላሁ Subhanahu Wa Ta'ala ወደ ተዘጋጀለት ታላቅ እጣ ፈንታ እየወሰደው ነበር። በሰዓቱ ተክዶና ተከፍቶ ባሪያ ተደርጎ ከዛች ከተማ እየወጣ ቢመስልም ነገር ግን እጅግ የበለጸገችና የሰለጠነች የነበረችውን ግብጽን እንዲያስተዳድር በክብር እየተሸኘ ነበር። ይህ ነው የአላሁ Subhanahu Wa Ta'ala ድብቅ እርዳታ ማለት። ሁለተኛ፣ ባላሰብነው መንገድ እቅዶቻችን ሁሉ ይዘገዩብናል። አንዳንዴ በህይወታችን ውስጥ አንዳንድ ነገራቶችን ለነሱ በጣም ዝግጁ ሆነን እንጠብቃቸዋለን። ነገር ግን አላሁ Subhanahu Wa Ta'ala ያዘገያቸዋል። ስራ ሊሆን ይችላል፣ ትዳር ሊሆን ይችላል። አንዳንዴ ህመም ውስጥ ሆነን መዳናችንን በተስፋ እየጠበቅንም ሊሆን ይችላል። ነገር ግን ጉዳዩ ካሰብነው በጣም ይዘገያል። ሱብሃንአላህ። ያ መዘግየት ግን በፍጹም መከልከል አልነበረም። አላህም Subhanahu Wa Ta'ala የሁሉንም ነገር ትክክለኛ ሰዓት ያውቃል። አንዳንድ ኒዕማዎች እኛ በመንፈስም በአእምሮም ሆነ በብስለት ዝግጁ ሳንሆን ቢመጡ ሸክም ነው የሚሆኑብን። ሸክም ከመሆን አልፈውም መጥፊያችን ሊሆኑም ይችላሉ። እናም እጅግ በጣም ጥበበኛ የሆነው ጌታችን ከማንም በላይ ከራሳችንም በላይ እኛን ያውቀናልና እነዛን ኒዕማዎች በትክክል መቀበል የሚችል አቅም እስክናገኝ ድረስ ነገራቶቹን ያዘገያቸዋል። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ فإن النفس لن تموت حتى تستكمل رزقها። ማንኛውም ነፍስ ሪዝቋን ሳትጨርስ አትሞትም ይላሉ። ምንም ይሁን ምን አላሁ Subhanahu Wa Ta'ala ለኛ የጻፈውን ነገር ማግኘታችን አይቀርም። ዘገየን ፈጠነም እናገኘዋለን። ነገር ግን ምናልባትም መዘግየቱ ለእኛ ኸይርና የተሻለም ነው። ሶስተኛ፣ ልባችን አላህን በማውሳት ትረጋጋለች። አላሁ Subhanahu Wa Ta'ala ሱረቱ ራዕድ አንቀጽ 28 ላይ አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ይለናል። ሁሉም ልቦች ግን አይደሉም ይህንን የሚታደሉት። አላሁ Subhanahu Wa Ta'ala ይህንን አያ ሲጀምር الذين آمنوا وتطمئن قلوبهم بذكرillah፣ እነዚያ ያመኑት ልቦቻቸው አላህን በማውሳት ትረጋጋለች ይላል። አላህን Subhanahu Wa Ta'ala በመናስታውስ ሰዓት ላይ አሊያም ቁርአን በመናነብበት ጊዜ ሰላም የሚሰማን ከሆነ በልባችን ውስጥ ኢማን መኖሩን ያሳያል። ከዛ በተጨማሪም ይህ የአላሁ Subhanahu Wa Ta'ala ትልቅ ስጦታ ነውና አንድ ሰው በህይወቱ ይህንን ስጦታ ካገኘ አላህ ያንን ሰው በማገዝ ላይ መሆኑን ሊረዳና ከአላህም የታሰበለት ኸይር መኖሩን ሊያውቅ ይገባል። አራተኛ፣ መርዛማ የሆኑ ሰዎችን በድንገት ከህይወታችን ያስወጣልናል። አንዳንዴ የሆኑ ሰዎች ከህይወታችን እንዳይወጡ በጣም እንሞክራለን፣ ልንመልሳቸው እንጥራለን። ነገር ግን እነሱ ይሄዳሉ። ይህ ከአላሁ Subhanahu Wa Ta'ala የሆነ ትልቅ ስጦታ ነው።
እኛ ባይገባንና ባይታየንም እነዛ ሰዎች ግን በእኛ ህይወት ውስጥ ፍጹም አደጋዎች ነበሩ። ጓደኛ፣ ወዳጅ እንዲሁም ቅርቦቻችን ቢመስሉንም በድብቅ ግን የእኛን ጉዳትና ውድቀት የሚመኙ ለስኬታችን ፍርፋሪን እንኳ የማያበረክቱ ሰዎች ናቸው። እናም አላሁ ሱብሓነሁ ወተዓላ እነዚህን ሰዎች በድንገት ከህይወታችን ያስወጣልናል። ነገር ግን እኛ እናዝናለን፣ ከባድ ህመምም ይሰማናል፣ ጥበቡንም አንረዳም። ነገር ግን የሆነ ጊዜ የነዛ ሰዎች ከህይወታችን መውጣት ምን ያህል ለኢማናችን፣ ለስኬታችን፣ ለዲን፣ ለዱንያችን ጠቃሚ እንደነበረ እንረዳለን። ይህ አጋጣሚ አይደለም፣ ይህ የአላሁ ሱብሓነሁ ወተዓላ ታላቅ እርዳታ እንጂ አላህም ወደ ተሻለ ነገር እየመራችሁና እያጫችሁ ለመሆኑ ማሳያ እንጂ። አምስተኛ ትዕግስትና ውስጣዊ ጥንካሬን ይሰጠናል። ያለፈ ህይወታችን ላይ ትንሽ ነገር የሚሰብረንና የሚጎዳን ሰዎች ልንሆን እንችላለን። ነገር ግን አሁን ትልቅ አጣብቂኝ ራሱ ቢመጣ የተረጋጋን ከአላህ ጋር የተሳሰረንና ተስፋ ያለን ሰዎች እንሆናለን። ይህ ትዕግስት ዝም ብሎ ከእኛ አልመጣም፣ ይልቁንስ ከአላሁ ሱብሓነሁ ወተዓላ የሆነ ታላቅ ስጦታ ነው። አላሁ ሱብሓነሁ ወተዓላ በድብቅ እየረዳንና ትዕግስትን በውስጣችን እየገነባ ልባችንንም እያበረታ እኛ ላላስተዋልነው ለትልቅ ኒዕማው እያዘጋጀን ነው። ረሱላችንም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ወመን የተሰበር ዩሰቢረሁላህ። ትዕግስትን በእውነት የፈለገ አላህ ትዕግስትን ይሰጠዋል። ወለን ቱዕጡ አጣዕን ኸይረን ወአውሰኡ ሚነ ሰብር። አንደኛችሁ ከሰብር የሰፋና የተሻለን ስጦታ ሊሰጥ አይቻልም ብለዋል። ስድስተኛው ትንንሽ የሚመስሉ ነገር ግን በጣም ዋጋ ያላቸው ስጦታዎች ናቸው። አንዳንዴ ከአላህ ትልቅ የሆነን ተአምር ላናይ እንችላለን። ነገር ግን በየቀኑ ትንንሽ የሚመስሉ እጅግ ዋጋ ያላቸው ስጦታዎች ይላኩልናል። ከአንድ ህመም በቀላሉ ልንድን እንችላለን። እንዲሁ በድንገት ችግሮቻችንን የሚፈቱልን ሐሳቦችን ብቅ ይሉልናል። ካላሰብነው መንገድ ሪዝቅን እናገኛለን። እኚህ ሁሉ ከአላሁ ሱብሓነሁ ወተዓላ የሆኑ በትንንሽ ጉዳዮች ሳይቀር አብሬህ ነኝ የሚሉ ማስታወሻዎች ናቸው። እነዚህን ምልክቶች በህይወታችሁ ካያችሁ አላሁ ሱብሓነሁ ወተዓላ በዝምታ እየረዳችሁና በድብቅም ጉዳያችሁን እያስተናበረላችሁ እንደሆነ ወቁ። እናም ዱዓ ማድረጋችሁን ቀጥሉ። የአላሁ ሱብሓነሁ ወተዓላን የማይስት ውሳኔና እቅድ እመኑት። ውጤቱን እንኳን እያያችሁ ባይሆን እነዚያ ዱዓዎቻችሁ መንገድ ላይ መሆናቸውን እመኑ። አላህም ሁሌም እርሱ ላይ መልካም ተስፋን ያሳደሩ ባሮቹን በመርዳት ላይ ነው። አላሁ ሱብሓነሁ ወተዓላ በየቀኑ የሚልክልንን ምልክቶች የምንረዳበትን ልብ እንዲሰጠንና የእዝነትና የስኬቱን በር በዱንያም በአኸራም እንዲከፍትልን እንጠይቀዋለን።